አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ግንቦት 3 በዚች ቀን ጌታ ከመረጣቸው ከ12 አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራቶችም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብለዋልና። ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ አንድ አቀረባቸው። ከዚያም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርን ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት አጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄደው በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮረስ ወደምትባል ደሴትም ደርሶ በውስጧ ወንጌል ሰበከ። እግዚአብሔርን ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታት መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያን ሰራላቸው። የዚያች ሀገር ገዢዎች ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖት አስተማራቸው። በክብር ባለቤት ጌታችን ኢየሱስ ስም አመኑ። የክርስትና ጥምቀት አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቁመው እኛ ክርስቲያን ነን፣ በክብር ባለቤት ጌታችን ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተባለ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊል ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ማንም ምን ጉዳት አልደረሰባትም። የንጉስም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነች። ልብሶቿና ጌጦቿ አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያሰቃዩዋት አዘዘ። እንዳዘዛቸውም አደረጉ። ቢጥስም አፍነው አሰቃዩዋት። ደግመው ራቁቷና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱሳን ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊት ጋር አብሮ በመርከብ አሳፈረ። እግዚአብሔርን ከሰራዊት ጋር በባህር አሰጠመው። አሜን። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንን ይዘው በምጣድም ውስጥ ድኝና ዝፍት ስም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምን ጉዳት አልደረሰበትም። መኮንንም ይህ ድንቅ ስራ አይቶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከቤተሰቦቹ ሁሉ ጋራ ከሀገር ሰዎችም ሁሉ ጋር አመነው። ሁሉንም አጥምቆ የከበረ ወንጌልን ሕዝቡን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያን ሰራላቸው። በውስጣቸውም ብዙ ድንቆች ተአምራት አደረገ። ብሩህ በሆነ ገድሉ ጌታችን ደስ ካሰኘን ካገለገለ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱን ከኛ ጋር ለዘላለሙ ትኑር አሜን። ዳግመኛ በዚች ቀን ከቤልጌት ሰዎች አባ ቡሰይ በሰማዕትነት አረፈ። ይህም ቅዱስ በመናቅና በመቃለል ሰውነቱን በማጣመምና በቁልምም አሰቃዩት። የእግዚአብሔር መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞ ብዙ አሰቃይተው ወደ እሳት ጨምሮ ተጋድለውንም በዚያ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር አሜን። ሰላም ለከ ቡሰይ በላህይ ማቶትህ ዘውእት አዳነ ገጸ ፍጹም እስከ ተላጸየ በዝንቱ አክሊለ ዘውእት እዴየ እክሌልከ መልአከ እንዘ ይብሉ እመ በርእሱ ወደየ በዋዕየ እሳት ፈጸመ ገድሎ አሜን። ስለ ቃሉ የቃልን ባለቤት ለእግዚአብሔር ምስጋና ምስጋና ከፍ ከደረሃ የወደቀ ነጥብ በአፈት ከመላእክት ይታረምልኝ። የቅዱሳን አባቶችን በረከትና ረድኤት
ምልጃና ጸሎታቸው አይለያመኝ። ዳግመኛ በዚች ቀን ቀሲስ አውሳቤስ እና ሰማዕቱ ቅዱስ ሴም ብርክት ወለተ ማርያም ይከበራሉ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ አበሳነ ጌጋየነ ከመ ንሕነኒ ዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዛኬ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል መስጋኪ እም እግዚአብሔር ተዋሕዶ አምላኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ዘእምስሌኪ ሳህሉ ጸልዪ በረታነ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለሙ አሜን።